በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ ውድ ኢትዮጵያ የዓለም ብርሃን ቤተሰቦች። በቀደም ጀምረን ምዕራፍ 1 እና 2 አቅርበን ያቆምንበት ክፍል ላይ ጀምረን ሃይማኖተ አበው የተሰኘውን የአባቶቻችን መጽሐፍ አስተምሮ ወደ እናንተ እናቀርባለን። ከምዕራፍ 3 ዛሬ እንጀምራለን ማለት ነው። ስለዚህ በትክክል ህሊናችንን ሰብስበን እንድናዳምጠው ይገባናል። ሃይማኖተ አበው ዘቅዱስ አግናጢዮስ ምዕራፍ 12 የአንጾኪያው ሊቀ ጳጳሳት የከበረ ሰማዕት አግናጢዮስ በ13ኛው መልእክቱ እንዲህ አለ። ጌታችን ኢየሱስ ክርስቶስ በእውነት ተወለደ፣ በእውነት አደገ፣ በእውነት በላ ጠጣ፣ በእውነት ተሰቀለ፣ በእውነት ታመመ፣ ሞተ፣ ተቀበረ፣ ከሙታንም ተለይቶ ተነሳ። ይህንን እንዲያመነ ብፁዕ ነው። ይህንን የካደ ግን እኛ ተስፋ ከምናደርጋት ከተመሰገነች ሕይወት የተለየ ነው። ወልድ ዋሕድ ጌታችን ኢየሱስ ክርስቶስን የሚከፍሉት አንድ አካል አንድ ባህሪ ከሆነ በኋላ ሁለት አካል ሁለት ባህሪ የሚያደርጉት ሰው ስትሆን ራስን እግዚአብሔርን ታደርጋለህና ስለ መሳደብ ነው እንጂ ስለ በጎ ስራ ልንጣላ የምንወድ አይደለም ብለው በአመፃቸው ከሚናገሩ አምላክን ከሰቀሉ ከአይሁድ ጋር ይቆጠራል። በወልደ እግዚአብሔር ድካም እጸጽ አለበት የሚሉ ሁለት አካል ሁለት ባህሪ የሚያደርጉትም እድል ፈንታቸው ከከሃዲያን አይሁድ ጋር የተካከለ ነው። ሃይማኖተ አበው ዘቅዱስ ጎርጎርዮስ የቀጰዶቅያ አውራጃ በምትሆን በቂሳሪያ ኤጲስቆጶስነት የተሾመ ተአምራት ያደረገ ጎርጎርዮስ የምስጢረ ሥላሴን ነገር በተናገረበት ድርሳኑ እንዲህ አለ። ከሦስቱ ግብራት የተነሳ ሥራውን ሁሉ ወቅ። ግብራትም የተባሉ ስሞች ናቸው። ይኸውም ፍጥረት ስም ዘመድ ነው። ሰው ተገዢ ሹም ይባላል። ሰው መባሉ ስለ ባህሪው መገኘት፣ ገብር መባሉ ስለ ተገዥነቱ ነው። መጋቢ መባሉም ስለ ተሾመ ነው። አሁን ደግሞ አብ ወልድ መንፈስ ቅዱስ እንላለን። ግን አካላት ተቀድመው ተገኝተው ስሞች ኋላ የተጠሩባቸው አይደለም። ሰው ማለትም ኋላ የወጣ ስም አይደለም፣ ባህሪው ነው እንጂ። ስለ ሰዎች ሁሉ ከእነርሱ ለእያንዳንዱ የተለየ ስም አላቸውና እነዚህም አዳም፣ አብርሃም፣ ይስሐቅ፣ ያዕቆብ ናቸው። የሰዎቹ ስማቸውም ይህ ነው። የእግዚአብሔር አቃኒም ስሞች ናቸው። ስሞችም አቃኒም ናቸው። የአቃኒም ትርጓሜው በገጽ በመልክ ፍጹማን የሚሆኑ ባለመለወጥ ጸንተው የሚኖሩ አካላት ማለት ነውና ባህሪው አንድ ሲሆን ሦስቱ አካላት ጸንተው በሚኖሩ በእሊህ ስሞች ይጠራሉ። ሦስት አካላት አንድ መለኮት ናቸው። የወልድ አካል ግን ከእኛ ጋር ተዛምዷል። ከተዋሃዱ ከመለኮትና ከትስብእት ከሁለቱ አንድ ሆኗልና ሁለቱንም አንድ አድርጓቸዋልና በመለኮት የአካል አራተኛ የባህሪ ሁለተኛ ሆኖ የተጨመረ አይደለም። በአካል ሦስት ናቸው እንጂ የሥላሴ አካላቸው ተቀድሞ ስማቸው ከአካላቸው በኋላ የተገኘ አይደለም። ጥንት ሳይኖራቸው ዘመን ሳይቀድማቸው ከዘመን አስቀድሞ የነበሩ ናቸው እንጂ። ነገር ግን ከሰው ወገን ማንም አያውቃቸውም ነበር። የእግዚአብሔር ልጅ ወልድ ዋሕድ ሰው ሆኖ አባቴ እነሆ ስምን ለሰው ሁሉ ገለጥኩ፣ ይህንም የባህሪ ልጅ እንደሆንኩ ያውቁ ዘንድ ዓለም ሳይፈጠር በነበረ ጌትነት ግለጠኝ ብሎ ካስረዳ በኋላ ነው እንጂ። አብም እንዲሁ በደብረ ታቦር የምወደው ልጄ ነው ብሎ ከመሰከረ በኋላ እንዲሁም ሦስቱ በቅድምና የነበሩ ቀዳማውያን መበላለጥ የሌለባቸው ሮያን እንደሆኑ ያስረዱን ዘንድ በዮርዳኖስ መንፈስ ቅዱስን ካሰደደ በኋላ ነው እንጂ። የወልድ ከአብ መወለዱ የማይመረመር ሊናገሩትም የማይቻል ነው። የማይመረመር ረቂቅ ስለሆነ ግዙፍ ረቂቁን መርምሮ ማወቅ የማይቻለው ነውና የእነርሱንም ነገር ይመረምር ዘንድ አይቻለውምና ከሰው ባህሪ ጋር አይመሳሰልምና ልደቱም እንደ ሰው ልደት አይደለምና ረቂቅ ምስጢር ነው፣ አይመረመርም። በሰው አባለ ዘር የሚሆን ልደታችንን ግን አውቀናል። የረቂቅ አምላክ ልደት ከሰው ባህሪ የራቀ ነውና በሰው ሕሊና ተመርምሮ አይገኝም። እርሱስ አይለወጥም አያልፍም። የእኛ ባህሪ ግን ይጠፋል፣ ይለወጣል፣ ፈጥኖም ያልፋል። ከሰማይ በታች ከምድር በላይ በአራቱ ማዕዘን በምስራቅ በምዕራብ በሰሜን በደቡብ ተከቦ የሚጨነቅ ሰው እንደምን ያለ ነው? በሰማይ በምድርም በታች ያለ ከሰሜን ከደቡብም በአፋ የሚሆን
በቦታው ሁሉ የሚገኝ በሁሉ የመላ ሁሉ የተፈጠረበት የእርሱን ባህሪ መርምሮ ማወቅ ይቻለዋልን? እርሱን መመርመር ከቻልና ካወቅንስ ረቂቅ የሚሆን የእርሱን ገናንነት ባጎደል ነበር። ነገር ግን ከቻልን የሥጋዊውን ምስጢር እናውቅ ዘንድ እንመርምር። ይህም ከልብ የሕሊና መገኘት ነው። እንደምን ነው? ወይም የፍጡራንን ተፈጥሮ እናውቅ ዘንድ እንመርምር። ከአንደበት የቃል መገኘትስ ምን ይመስላል? በእኛ ባህሪ ያሉ ሊህን ማወቅ ካልተቻለን ሕሊናት የማይመረምሩት ያልተፈጠረ የፈጣሪን ምስጢር እንደምን እናውቃለን? ይህን ምስጢር ያውቅ ዘንድ ለሰው ቢገባው ኖሮስ አንድነቱን ሦስትነቱን የተናገረ ወንጌላዊ ዮሐንስ እግዚአብሔርንስ ፈጽሞ ያየው የለም ባላለም ነበር። ማንም ፈጽሞ የማያየውን በማን እንመስለዋለን? ከአብ የተወለደውን ልደትስ ዛሬ እናውቅ ዘንድ እንደምን እንመረምራለን? እኛስ ነፍሳችን ከሥጋችን አንድ ሆና እንድትኖር ፈጽመን እናውቃለን። ግን ነፍሱን ፈጽሞ ያየ ማን ነው? ከሥጋ ጋር የተዋሃደች ነፍሱን ልይ ብሎ በዓይነ ሥጋ ያያትስ ማን ነው? ይህንንም ባልን ጊዜ የነፍስን ከሥጋ ተዋህዶ መኖርን የምንክድ አይምሰላችሁ። የማታውቅ ለባዊት ነፍስ ከሥጋችን ጋር አንድ ሆና በሥጋችን እንዳለች አውቀን እናምናለን እንጂ ተግቶ ተፈጥሮውን የመረመረ ከሥጋውም ጋር ተዋህዳ ያለች ነፍሱን ያየ ማን ነው? አኗኗሯስ እንደምን እንደሆነ ያወቀ ማን ነው? ነገር ግን ነፍስ ተዋህዳን እንዳለች ይህን ብቻ እናውቃለን፣ በባሕርያችን ያለውን ያላወቅን ምስጢሩንም ያልተረዳን። ወልድ ከአብ እንደምን እንደተወለደ እናውቅ ዘንድ እንዴት ይቻለናል? እንዲሁ እንደምን ይሆናል ሳንል ቃል ከአብ እንደተወለደ አውቀን እንመን እንጂ ልደቱ እንደምንም እንደሆነ ለማወቅ አያስተላልፈንም። ከነቅ እንደሚገኝ ነቅ፣ ከብርሃን እንደሚገኝ ብርሃን፣ ከቀዳማዊ አብ የተገኘ ቀዳማዊ ወልድ ከፍጡራን ሁሉ አስቀድሞ የነበረ ነውና። ይህንንም ቃል የተባለውን ስም አተርጋውን፣ ባርፎሪኮን፣ አትሪኮን ከተባሉት ከሦስቱ ቃላት ከሦስቱ ግብራት ለይተን እናውቀዋለን። እሊህ እግዚአብሔር የፈጠራቸው ቃላት ናቸው። በመጽሐፍ እንደተጻፈ በአካል ያሉ አይደሉም። አተርጋውን ወይም የመላእክት ቃል ነው። አተርጋውን የመላእክት ቃል ነው፣ በአካላዊነት ያለ አይደለም። ቦርፎሪኮንም ነቢያት ከእግዚአብሔር ዘንድ የሰሙት ቃል ነው። ይኸውም የትንቢት ቃል ነው፣ በአካል ተለይቶ ያለ አይደለም። አትሪኮን በአየር የሚፈሰው ቃላችን ነው፣ ከእርሱም ድምፅ ይገኛል፣ በአካላዊነት ያለ አይደለም። የእግዚአብሔር ቃል ግን የማይለወጥ ረቂቅ ከሆነ ከአብ ባህሪ ተገኝቶ በአካላዊነት ያለ ነው። ይኸውም ከአብ ጋር በቅድምና የነበረ ከዘመን የሚቀድም ቀዳማዊ ነው፣ ከእርሱም አይለይም። ልደቱ ከእርሱ አያልቅም፣ ያለመለየት በጊዜው ሁሉ ከእርሱ ጋር ከዘመን አስቀድሞ የነበረ ነው እንጂ። ይህን ቃል አካል ባህሪ የላቸውም ብለን እንደተናገርናቸው ቃላት አካል ባህሪ የሌለው አታስመስሉት። እንደ አብ እንደ መንፈስ ቅዱስ በአካል በገጽ ፍጹም ነው እንጂ። ይህ ቃል ሰማያትን ምድርን የፈጠረ ነው። ሁሉ በእርሱ ቃልነት ተፈጠረ እንጂ ያለ እርሱ ምንም የተፈጠረ የለም። ይህ እግዚአብሔር ኃይል ከአባቱ የማይለይ የእግዚአብሔር ክንድ መለየት ከሌለበት ባህሪ ከአብ ጋር ጥንት የሌለው እርሱ ነው። ከእመቤታችን ከንጽሕት ድንግል ማርያም ሥጋችንን ነስቶ የተዋሃደው እርሱ ነው። ሥጋ ከመሆን በቀር ያለመለየት ያለመለወጥ ከአብ ጋር አንድ ነው። በሥጋም ያለመለየት ከእኛ ጋር አንድ ነው። እንዲሁ ሥጋ ከመሆን በቀር ያለመለየት ያለመለወጥ ከመንፈስ ቅዱስ ጋር አንድ ነው። እርሱ ሁለት ባህሪ አይደለም። ወልድ ቃል ሰው ሳይሆን የስሉስ ቅዱስ ባህሪ አንድ ነው እንጂ። ዳግመኛም ሰው ከሆነ በኋላ የሥላሴ ባህሪ አንድ ነው። ቃል ሰው ስለመሆኑ በሦስቱ ላይ የአካል አራተኛ የባህሪ ሁለተኛ የሚጨምር ከእኛ ሐዋርያት የሰበሰቧት ቅድስት ቤተ ክርስቲያን ከምታስተምረው ትምህርትም የተለየ ነው። ረቂቅ ገዢ እግዚአብሔር የሾማቸው ሐዋርያት ያስተማሯት የከበረች ሃይማኖት ፍጻሜ ነው። ለዘላለሙ ለሥላሴ ክብር ምስጋና በእውነት ይገባል። ምዕራፍ 14 ክፍል 2 ታምራት ያደረገ ይህ ቅዱስ ጎርጎርዮስ የሃይማኖትን ምስጢር በተናገረበት መጽሐፉ ዳግመኛ እንዲህ አለ። ጥንቱን ሥጋ የሌለው አምላክ በእውነተኛ ባህሪው ረቂቅ ሲሆን ዛሬ በሥጋ ተገለጠ። እርሱ ሁለት ባህሪ ሁለት አካል አይደለም። ዳግመኛም እኛ እግዚአብሔርና የእግዚአብሔር ልጅ ሰውና መንፈስ ቅዱስ እያልን ኦሪት ብለን እናመልካለን አንልም። ስለዚህ ይህንን የሚናገሩ የተፈጠረ ሰውንም ወደ አምላክነት ክብር በህድረት የሚያቆራኙ መናፍቃንን ሁሉ እናወግዛለን። እኛ ግን የእግዚአብሔር ቃል እኛን ለማዳን ሥጋን እንደተዋሃደ እንናገራለን። ሰማያዊ ክርስቶስን መምሰልን
ገንዘብ እናደርግ ዘንድ እግዚአብሔር የባህሪ ልጅ በስጋም የአዳም ልጅ የሚሆን በእውነት የዘላለም ገዢያችን ጌታችን ኢየሱስ ክርስቶስን መምሰሉ የጸጋ ማልክት ያደርገን ዘንድ ያለ ደም ሰማዕት የሆነ የአርማንያ ኤጲስቆጶሳት አለቃ ቅዱስ ጎርጎርዮስ በሚጸልየው ጸሎቱ እንዲህ አለ። ከብርሃን የተገኘ ብርሃን፣ ከሕይወት የተገኘ ሕይወት፣ ተቀዳሚ ተከታይ የሌለው ልጁን ወደዚህ ዓለም የላከው ከእመቤታችን ከቅድስት ድንግል ማርያም የእኛን ባህሪ ይዋሃድ ዘንድ ጌትነቱን ወደ ማወቅ ያደርሰን ዘንድ ነው። እንደኛ ሰው የሆነ ከቅድስት ድንግል ማርያም ያለ ዘርአ ብእሲ የተወለደ ይህ ሰው ከሆነም ይህ ነው። ሰው ከሆነም በኋላ አሁንም በጌትነቱ ጸንቶ ያለ ነው። ባህሪ መለኮቱም ሰው ወደ መሆን አልተለወጠም። ስጋን ስለተዋሃደ ሕጸጽ አላገኘውም። ከቸር አባቱ ከመንፈስ ቅዱስም ጋር ከዘመን አስቀድሞ የነበረ ለዘላለሙም የሚኖር ነው እንጂ እኛንም ስለወደደ እንደኛ ሰው ሆነ። የጸጋ ገዢዎች ያደርገን ዘንድ ፈቃዱ ይህች ናትና እርሱ ለቅዱሳኑ ትዕግስትን ሰጠ፣ መከራን፣ ሽሙጥን፣ ሞትን ይቀበሉ ዘንድ። ስለዚህ አክብራቸው። አናጢዎች ከጠረቡት እንጨት ምስልን ጣዖትን ወደዋልና። ስለዚህ እርሱ በእውነት በሰው ባህሪ ተገለጠ። ምስልን ጣዖትን የሚሰሩ ሰዎች ሁሉ ያዩት ዘንድ የአምላክን መልኩን አይተው ይገዙ ዘንድ። ዳግመኛም በዚህ ጸሎት እንዲህ አለ። ስለዚህ ተቀዳሚ ተከታይ የሌለው ልጅህ ሥጋ ሆነ፣ የሰውንም ባህሪ ተዋሃደ። ዘጎርጎርዮስ ምዕራፍ 15 ዘእለእስክንድሮስ ምዕራፍ 16 ክፍል 2። ዳግመኛ በዚህ ጸሎት ነገሩን ወደ አብ መልሶ ለአንተ ብቻ ክብር ምስጋና ይገባል አለ። በቸርነት በጌትነት ይችን ሀገር አርማንያን ይቅር በላት። አንተን ያውቁ ዘንድ ወደ ዓለም የላከው ሥጋችንን የተዋሃደ በቃሉ የፈጠረውን ባህሪያችንን ገንዘብ ያደረገ አንድ ልጅህን ጌታችን ኢየሱስ ክርስቶስንም ያውቁት ዘንድ የሰውን ባህሪ እስኪዋሃድ ዘመዳቸውም ሆኖ ሰውን ሁሉ ወደ እርሱ እስኪያቀርብ ድረስ ሰው ፊትህን አይቶ ሕያው መሆን አይቻለውም ነበርና ሰዎች መለኮትን ያዩት ዘንድ የበቁ እስኪሆኑ ድረስ በሰው ባህሪ ተገለጠ። በሥጋ ዘመዳችን ሆኖ ባየነው ጊዜ በአብ ቸርነት የወልድን ጌትነት እናመሰግነዋለንና። ሃይማኖተ አበው ዘቅዱስ እለእስክንድሮስ። በኒቅያ ለተሰበሰቡት ማኅበር አፈ ጉባኤ የሆነ የእስክንድርያ ሊቀ ጳጳሳት ለእስክንድሮስ የምስጢረ ሥጋዌን ነገር በተናገረበት ድርሳኑ እንዲህ አለ። እግዚአብሔር ቃል ወደዚህ ዓለም ይመጣ ዘንድ ከንጽሕት ድንግል ማርያም ሥጋን ይዋሃድ ዘንድ ምን አተጋው? በጨርቅ ይጠቀለል ዘንድ፣ በበረት ይጣል ዘንድ፣ ከሴት ከድንግል ጡት ወተትን ይጠባ ዘንድ፣ በዮርዳኖስ ይጠመቅ ዘንድ ምን አተጋው? ሕግ አፍራሽ ጲላጦስ ይዘብትበት ዘንድ፣ በመስቀል ይሰቀል ዘንድ፣ በመቃብር ይቀባ ዘንድ፣ በሦስተኛው ቀን ይነሳ ዘንድ ምን አተጋው? በፍዳ ተይዘን የነበርን እኛን ያድነን ዘንድ ለእኛ ብሎ አይደለምን? ዳግመኛ የጌታችንን የሕማሙን ነገር በተናገረበት ድርሳኑ ይህ አባት ቅዱስ እለእስክንድሮስ እንዲህ አለ። በእርሱ ለማይነገር ለዚህ እንግዳ ምስጢር አንክሮ ይገባል። ፈራጅ እርሱን ፈረዱበት። ከማይሰራ ኃጢአት የሚፈታ እርሱን አሰሩት። ዓለምን የያዘ እርሱን ያዙት። ለሰው ሕይወትን ለሚሰጥ ለእርሱ ሐሞትን አጠጡት። የሚያድን እርሱ ሞተ። ሙታንን የሚያስነሳቸው ተቀበረ። በሰማይ ያሉ ኃይላት አደነቁ። መላእክትም በተደሞ ፈዘዙ። በፍጥረት ላይ የተሾሙ ሁሉ ደነገጡ። ፍጡራንም ሁሉ አደነቁ። አይሁድም ገዢው እነሆ አሉ። እርሱ ግን ዝም ብሎ መከራ ተቀበለ። የማይታየው ታየ። በምን ዕዳዬ ነው አላለም። የማይያዘው ተያዘ አላዘነም። የማይታመመው ታመመ አልተበቀለም። የማይሞት እርሱ በፈቃዱ ሞተ። ይሁን ብሎ በመቃብር አደረ። ፍጥረት ሁሉ አደነቁ። የማይታመም እርሱ ለሰው ብሎ መከራ ተቀብሏልና። በመኳንንት በሚፈርድ እርሱ ፈረዱበት። የማይታይ እርሱን ራቁቱን አሰቀሉት፣ አዩት። የማይሞተውን ገደሉት። ሰማያዊ እርሱ በመቃብር ተቀበረ። ሃይማኖተ አበው ዘሰለስቱ ምዕት። ስለ ሃይማኖት በኒቅያ የተሰበሰቡ 318 ሊቃውንት የሃይማኖትን ነገር ተናገሩ። 318ቱ ሊቃውንት አርዮስን አውግዘው ከለዩ በኋላ የቀናች ሃይማኖትን ለክርስቲያን ወገኖች ሁሉ ወሰኑ። እግዚአብሔር በሰጠን እውቀት የተረድተን የሦስቱ አካላት የአብ የወልድ የመንፈስ ቅዱስ ባህሪ አንድ መሆኑን እናምን ዘንድ ከአባቶች ሐዋርያት ስትያዝ የመጣች ከዚህ አትትረፍ
ብለው የወሰኗት ሰውን ሁሉ ከአራት ማዕዘን የሰበሰበች ሃይማኖት በእውቅ የቀናች ናት። 318 ሊቃውንት አንድ ሆነው ሁሉን በሚገዛ ሰማይን ምድርን የሚታየውንና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን አሉ። ዓለም ሳይፈጠር ከእርሱ ጋር በነበረ ተቀዳሚ ተከታይ በሌለው በአንድ ልጅ በአንድ ገዢ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከባህሪ አምላክ የተገኘ ባህሪ አምላክ፣ የተወለደ እንጂ የተፈጠረ ያይደለ፣ ባህሪው ከአብ ጋር በመለኮቱ አንድ የሚሆን ሁሉ የተፈጠረበት፣ ያለ እርሱ ግን ምንም የተፈጠረ የሌለ በሰማይ በምድርም ያለው ቢሆን እኛን ስለማዳን ከሰማይ ሰማያት ወርዶ በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ሰው ሆኖ የ30 ዘመን ጎልማሳ ሆነ። በጳንጦስ ሰው በጲላጦስ ዘመን ስለኛ ተሰቀለ፣ ስለኛ ታመመ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በምስጋና በክብር ወደ ሰማይ አረገ፣ በአባቱ ሪና ተቀመጠ። ዳግመኛ በጌትነት ይመጣል፣ በሕያዋን በሙታን ይፈርድ ዘንድ። ለመንግሥቱ ፍጻሜ የለውም። ከአብ አህሎ መስሎ በተገኘ የባህሪ ገዢ የባህሪ ሕይወት በሚሆን በመንፈስ ቅዱስም እናምናለን። ከአብ ከወልድ ጋር እንስገድለት፣ እናመስግነው። በነቢያት አድሮ የተናገረ እርሱ ነው። ሐዋርያት በሰበሰቧት ከሁሉ በላይ በምትሆን በአንዲት ቤተ ክርስቲያን እናምናለን። ኃጢአት የሚሰረይባት ጥምቀት አንዲት እንደሆነች እናምናለን። የሙታን መነሳት የሚመጣውን የዘላለም ሕይወትንም በእውነት ተስፋ እናደርጋለን። ወልድ ከመወለዱ አስቀድሞ እርሱ ስለ ወዳጁ ጌታ ቀን ነበረ የሚል ቢኖር ወልድ ከመወለዱ አስቀድሞ እርሱ ሳይኖር ዘመን ቀን ነበረ የሚል ቢኖር ከዕለት ከዘመን በኋላ ካልተፈጠረ ከአብ ተገኘ የሚል ወይም ከሌላ አካል ወይም ከሌላ ባህሪ ተገኘ የሚል ወይም ያልፋል ይለወጣል የሚል ሰው ቢኖር ሐዋርያት የሰበሰቧት ቤተ ክርስቲያን ክብርት ናትና ታወግዘዋለች፣ ትለየዋለች። እንዲሁም መንፈስ ቅዱስ ንጹሕ የሚሉትንም ታወግዛቸዋለች፣ ትለያቸዋለች። ቅዱሳን አባቶቻችን ኤጲስቆጶሳት በኒቄ ሀገር የወሰኗት ሃይማኖት ይህች ናት። የመሰባሰባቸው ምክንያትም የእግዚአብሔር ልጅ ፍጡር ነው ያለ አርዮስን፣ መናፍቃንንም ሁሉ ፎጢኖስን ወይም ዳህራዊ ስላለ ጳውሎስ ሳምሳጢን ህድረት ስላለ ዋሊጦንና ማኒን ምትሃት ስላሉ መርቀያንን ዝርው ስላለ ሐዋርያት የሰበሰቧት የከበረች ቤተ ክርስቲያንን የወሯት ዘንድ የተነሱ መናፍቃንን ሁሉ ስለማውገዝ እነዚህ 318 ኤጲስቆጶሳት በኒቅያ ተሰብስበው አውግዘው ለዩአቸው። መንፈስ ቅዱስም አብረዋቸው ነበርና እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው በስሉስ ቅዱስ ፈቃድ ለዩአቸው። ይህን የሃይማኖትና የቀኖና ስርዓትን እስክንድር በነገሰ በ636 ዓመት በህዳር ወር በዘጠነኛው ቀን ጻፉልን። በኒቅያ የተሰበሰቡ በሃይማኖት የጸኑ የቅዱሳን አባቶቻችን የ318ቱ ኤጲስቆጶሳት የከበረ ዜናቸው እነሆ ዛሬ ለእኛ ታወቀ። ዓለሙን ሁሉ በሃይማኖት ያበሩልኝ ናቸው። ያውም ከአራቱ ማዕዘን የጣዖት ማምለክ ስሩን ነቃቅሎ ያጠፋ ሰውን ሁሉ ለጌታችን ለኢየሱስ ክርስቶስ እንዲያገለግል ያደረገ እግዚአብሔርን የሚወድ ደገኛ ንጉሥ ቆስጠንጢኖስ በነገሰ ጊዜ ነው። ያን ጊዜ ከሃዲው አርዮስ ለዘላለሙ የሚመሰገን ጌታችን ኢየሱስ ክርስቶስን ነቅፎ ፍጡር ነው ብሎ የክህደት መጽሐፍን ጽፎ ወደ ቆስጠንጢኖስ ሄደ። እግዚአብሔርን የሚወድ ንጉሥ ቆስጠንጢኖስ ይህን መላልሶ ሲናገር ከቃሉ በሰማ ጊዜ የረከሰች የዚህ ከሃዲ አርዮስ ሃይማኖትና ከአርጌንስና ከቦርፎሪስ ክህደት የማትርቅ መሆኗን አውቆ የዚህ ከሃዲ አርዮስ ክህደት ጎልቶ ስለተሰማ በእግዚአብሔር ትእዛዝ ኤጲስቆጶሳት ይሰበሰቡ ዘንድ ንጉሥ አዘዘ። የእስክንድርያው ሊቀ ጳጳሳት ቅዱስ ለእስክንድሮስ አዋጁን በሰማ ጊዜ በሊቃውንት መሰብሰብ እጅግ ደስ አለው። ደጉ ንጉሥም ጉባኤው የጽርዕ ክፍል በምትሆን በታላቂቱ ሀገር በኒቅያ ይሆን ዘንድ አዘዘ። የእግዚአብሔር ኃይል ያደረባቸው
ከኃጢአት ከክደት የተለዩ 318ቱ ኤጲስቆጶሳትን በዚያ ተሰበሰቡ። በጉባኤ መካከልም 4 መንበር ዘረጉ። አንዱ መንበር ለሮም ሊቀ ጳጳሳት ነው፣ አውሳኒዮስ ወይም ዮናክንዲኖስ። ሁለተኛው መንበር ለእስክንድሪያ ሊቀ ጳጳሳት ነው፣ ለእስክንድሮስ። ሶስተኛው መንበር ለኤፌሶን ሊቀ ጳጳሳት ነው፣ ሶል ጴጥሮስ። አራተኛው መንበር ለአንጾኪያው ሊቀ ጳጳሳት ነው፣ ኤዎስጣቴዎስ። ንጉሥ ቆስጠንጢኖስ እነርሱ ወዳሉበት ገብቶ ከመካከላቸው በዙፋኑ ተቀመጠ። በምድር የነገሰ እርሱ ደግ ንጉሥ ነውና የሚያጸና የሚያነጻ መንፈስ ቅዱስን በጉባኤያቸው ነበረ። የእግዚአብሔር ኃይል ያደረባቸው ቅዱሳን አባቶቻችን ኤጲስቆጶሳትም እስኪጽፉልን ድረስ በአንድ ስምምነት በበጎ ጸጥታ ከእግዚአብሔር በሚሰጥ ትዕግስትና መመረጥ ነበሩ። እሊህ 318ቱ ኤጲስቆጶሳት እግዚአብሔር አብ ልጁ ወዳጁ ጌታችን ኢየሱስ ክርስቶስ የሚያድን የሚያጸና የሚያነጻ መንፈስ ቅዱስ ስለገለጠላቸው በኅዳር ወር በ9ኛው ቀን ይህን የሃይማኖት ሥርዓት ይህንንም የሐዋርያት ትምህርት ወሰኑልን። የጻፏት የወሰኗት ሃይማኖትም ይህች ናት። ሁሉን በሚገዛ የሚታየውን የማይታየውን ፍጥረትን ሁሉ በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ከአብ በተወለደ ተቀዳሚ ተከታይ በሌለው በእግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ እናምናለን አሉ። ይኸውም ከአብ ባሕሪ የተገኘ ነው። ከባሕሪ አምላክ የተገኘ ባሕሪ አምላክ፣ ከብርሃን የተገኘ ብርሃን፣ የተወለደ እንጂ ፍጡር ያይደለ፣ ከአብ ጋራ በጌትነቱ ከብርሃን የተገኘ ብርሃን፣ የተወለደ እንጂ ፍጡር ያይደለ፣ ከአብ ጋር በጌትነቱ የተካከለ፣ ሁሉ በእርሱ ቃልነት የተፈጠረ፣ ያለ እርሱ ምንምን የተፈጠረ የሌለ፣ በሰማይ በምድር ያለውም ቢሆን ሰው ሆነ። ስለ እኛም ተሰቀለ፣ ታመመ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በምስጋና ወደ ሰማይ አረገ። በሕያዋን በሙታን ይፈርድ ዘንድ በጌትነት ዳግመኛ ይመጣል። በመንፈስ ቅዱስም እናምናለን አሉ። ወልድ ከመወለዱ አስቀድሞ እርሱ ሳይኖር ዘመን ቀን ነበረ። ስለዚህም ካልተፈጠረ ከአብ ተገኘ የሚል ወይም ከሌላ አካል ወይም ከሌላ ባሕሪ ተገኘ የሚል ወይም እርሱ እንዲለወጥ የሚናገር ቢኖር ሐዋርያት የሰበሰቧት ቤተ ክርስቲያን ክብርት ናትና ትለየዋለች። የሕያው ጥበብ ኃይል የሚሆን የአካላዊ ቃል አባቱ በአካላዊነት ያለ ከፍጹም አባት የተገኘ ፍጹም ልጅ ያለው እግዚአብሔር አብ አንድ ነው አሉ። አብም አንድ ወልድን የወለደ ነው። ከአንድ ከአብ ብቻ የተገኘ እግዚአብሔር ቃል አንድ ነው። እግዚአብሔር ቃል አብም በመልክ የሚመስለው በባሕሪ የሚተካከለው ነው። ያ ቃል ሥራውን ሁሉ የሚገልጽ ጥበብን፣ ኃይልን፣ ፍጡራንንም ሁሉ የፈጠረ ነው። ከእውነተኛ የባሕሪ አባት የተገኘ እውነተኛ የባሕሪ ልጅ ነው። ከማይታይ የተገኘ የማይታይ፣ ከማይለወጥ የተገኘ የማይለወጥ፣ ከማይሞት የተገኘ የማይሞት፣ ከቀዳማዊ የተገኘ ቀዳማዊ ነው። እግዚአብሔር አብ በሁሉ ላይ በሁሉም በምልአት ያለ ነው። እግዚአብሔር ወልድም በሁሉ ላይ በሁሉም በምልአት ያለ ነው። እግዚአብሔር መንፈስ ቅዱስም ከአብ የሰረጸ አንድ አካል ነው። ሕይወትንም የሚያድል ነው። በሁሉ ላይ በሁሉም በምልአት ያለ ነው። ስሉስ ቅዱስ ለዘላለሙ በአንድ መለኮት ፍጹም ነው። እግዚአብሔር አንድ ነው። የማትከፈል የማትፋለስ መንግስትም አንዲት ናት። ከሥላሴ ምንምን ፍጡር ዳህራዊ የለም። በእርሱ አንዱ ለአንዱ መገዛት የለም። አብ ከወልድ ተለይቶ የኖረበት ዘመን የለም። ወልድም ከመንፈስ ቅዱስ ተለይቶ የኖረበት ዘመን የለም። መንፈስ ቅዱስም ከአብ ከወልድ ተለይቶ የኖረበት ዘመን የለም። ስሉስ ቅዱስ በዘመኑ በቀኑ ሁሉ በግብርም በስምም ሳይለወጥ ሳይፋለጥ ጸንቶ ያለ ነው እንጂ ጥንት የሌለው ቀዳማዊ ልጅ ያለው እግዚአብሔር አብ ብቻ ነው። ዳግመኛ እርሱ ወልድም አይመረመርም፣ ማንም መርምሮ አያገኘውም። አብ ከዘመን በኋላ አልወለደውም። እርሱ ቀዳማዊ ወልድ ከአብ ጋር በቅድምና የነበረ ነው እንጂ የማይሞት ነው። ከማይሞት ከአብ ጋር ፈጣሪ ነው። እንደ አብም ሁሉን የፈጠረ ነው። እንዲሁ መንፈስ ቅዱስም ከአብ ከወልድ ጋር በቅድምና የነበረ ቀዳማዊ ነው። በሥራውም ሁሉ ከአብ ከወልድ ጋር አንድ ነው። ጉባኤ የቆመለት ቤተ ክርስቲያን የተቀበለችው ሐዋርያት ያስተማሩት እውነተኛ ትምህርት ይህ ነው። አምነውበት ጸንተውበት ይኖሩ ዘንድ የተነገረው ነገር ሁሉ በየክፍሉ ያለው ምክንያቱ ምን እንደሆነ ያውቁ ዘንድ ላልተማሩት እውቀት እንድትሆን አባቶቻችን በኒቅያ የወሰኗት የደነገጓት የከበረች ሃይማኖት ይህች ናት። በውስጡም ያመኑበት የኤጲስቆጶሳት ዜና ተጽፏል። ቁጥራቸውም 318 ነው። ይህም ማኅበር ከአራት ማዕዘን በብዛት ተሰበሰበ። ዳግመኛም ይህን ግዝት ሊጽፉ ጀመሩ። የነሰባሊዮስን የረከሰች ሃይማኖት እናወግዛለን እንረግማለን አሉ። አብ ወልድ ነው፣ መንፈስ ቅዱስም ነው፣ ወልድም አብ ነው፣ መንፈስ ቅዱስም ነው፣ መንፈስ ቅዱስም አብ ነው፣ ወልድም ነው ብለው የሥላሴ አካል ነው ስም ግን ሦስት ነው የሚሉ የነሰባሊዮስን የረከሰች ሃይማኖት እናወግዛለን አሉ። አንድ አካል ሦስት ስም የሚሉ እነዚህ ከኛ የተለዩ የሃይማኖታችን
ከሃይማኖታችን የወጡ ናቸው። እኛ ግን አብን አብ እንደሆነ እናውቀዋለን፣ ወልድንም ወልድ እንደሆነ እናውቀዋለን፣ መንፈስ ቅዱስንም መንፈስ ቅዱስ እንደሆነ እናውቀዋለን። አንድ አገዛዝ፣ አንድ መንግስት፣ አንድ ባህሪ ናቸው። የወልድ መገኘት ከማርያም ወዲህ ነው፣ ከዚህ አስቀድሞ አልነበረም፣ በመለኮቱ ከማርያም ወዲህ የተገኘ ነውና የሚሉ የነ ፎጢኖስን ሃይማኖት የያዙትን እናወግዛለን። እነዚህም ከሃይማኖት የተለዩ እንደሆኑ እናውቃለን። እኛስ ከአብ ጋር የነበረ በአብም ሕልው የሚሆን የእግዚአብሔር ልጅ በዘመኑ በቀኑ ሁሉ ቀዳማዊ እንደሆነ እናገራለን። ሐዋርያት አስቀድመው እንደጻፉ ወልድ ከአብ ጋር ሳይኖር ዘመን ቀን የለም፣ በዘመኑ በቀኑ ሁሉ ነበር እንጂ። ለአብ በዘመኑ በቀኑ ሁሉ ልጅ አለውና፣ ወልድም የማይለወጥ አባት አለውና፣ አብ ለወልድም የማይለወጥ አባት አለውና። አብ ከወልድ ተለይቶ የኖረበት አለ፣ ኖሮ ኖሮ አባት ተባለ ይሉ ዘንድ አይገባም። ይኸውም ማራባት ነው። አብ በዘመኑ ሁሉ በአባትነት የኖረ ነው እንጂ፣ ወልድም በዘመኑ ሁሉ በልጅነት የኖረ ነው እንጂ። እርሱ እንደተወለደ እንጂ እንዳልተፈጠረ አስቀድመን እንደተናገርን እንደ አብ በቅድምና የነበረ ቀዳማዊ ነው። ሐዋርያት ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ አስቀድመው እንደጻፉ መንፈስ ቅዱስ የእግዚአብሔር እስትንፋስ ያልተፈጠረ ፍጹም አካላዊ እስትንፋስ እንደሆነ እንዲህ እናምናለን። ይህን የሠራ በነቢያት አድሮ የተናገረ በሐዋርያት አድሮ ያስተማረ ወልድ ፍጹም ሰው ስለመሆኑ በወንጌል እንደተጻፈ በዮርዳኖስ በርግብ አምሳል በመድኃኒታችን ራስ ላይ የተቀመጠ እርሱ ነው። ወልድ በዘርአ ብእሲ ያይደለ በግብረ መንፈስ ቅዱስ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ፍጹም ሥጋን እንደተዋሃደ እንዲህ እናምናለን። በዘርአ ብእሲ አይደለም፣ በእውነት ነፍስንና ሥጋን የተዋሃደ ነው፣ አስቦ የቀረ አይደለም። እንዲህ ሰው ሆኖም ሰውን ፈጽሞ ያድን ዘንድ ታመመ፣ ሞተ፣ ተቀበረ፣ በሦስተኛውም ቀን ከሙታን ተለይቶ ተነሳ። ወደ ሰማይ አረገ። አንድ አካል አንድ ባህሪ ሆኖ በአባቱ ሪና ተቀመጠ። ዳግመኛም በሕያዋን በሙታን ይፈርድ ዘንድ ባረገበት በክበበ ትስብእት ይመጣል። በአጭር ቁመት በጠባብ ደረት መወሰኑ በሚነገርባቸው አምላክ በአጻፋቸው መጻሕፍት እንደተፈጠረ በሚናገሩ አናቅጽ ነገሩን ሰው ስለመሆኑ የተነገረ ፍጹም ሆኖ እናገኘዋለን። ዳግመኛም የሥጋን መነሳት የማያምነውን እናወግዛለን። እናወግዛለን፣ እንረግማለን። ይህችንም ሃይማኖት የማያምኑ መናፍቃንንም ሁሉ አውግዘናል፣ ረግመናል። የረከሰች የአርዮሳውያንን ሃይማኖት አስቀድመው የጻፉትን አውግዘናል፣ ረግመናል። እኛስ ቃል ወልድ ለእግዚአብሔር እንደተወለደ እንዳልተፈጠረ አምነን እንናገራለን። እነዚያ መናፍቃን ግን የእግዚአብሔር ልጅ አካላዊ ቃል ፍጡር እንደሆነ ተናገሩ። ዳግመኛ በብዙ ወገን ሃይማኖትን ፍጹም እናደርግ ዘንድ በዚህ እናምናለን። ጥምቀት አንዲት እንደሆነች፣ የሥጋ ትንሣኤ፣ መንግሥተ ሰማያት፣ የዘላለም ሕይወት፣ የዘላለም ኩነኔ እንዳለ እናምናለን እንላለን። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ እናምናለን። አብ አይመረመርምና፣ ወልድም አይመረመርምና፣ መንፈስ ቅዱስም አይመረመርምና፣ አይታወቅምና፣ አይወሰንምና፣ ቦታም አይወስነውምና። የእግዚአብሔር የባህሪ እስትንፋስ ነው። አስቦ ወዶ የቀረ አይደለም። በአምሳለ እሳት ታየ። በነቢያት በጻድቃንም አድሮ ተናገረ። እንዲህም አዳም፣ ኖህ፣ አብርሃም፣ ሙሴ፣ ኢያሱ፣ ሳሙኤል፣ ዳዊት፣ ኢሳይያስ፣ ኤርምያስ የቀሩ ነቢያትም ናቸው። ብሉይን ሐዲስን የሠራ አምላክ እርሱ ነው። ለእግዚአብሔር ዓይኖች ጆሮች እንዳሉት መጻሕፍት የተናገሩት የቀሩትም እንዳሉት ስለ እግዚአብሔር የተነገረው ሁሉ የታመነ እውነተኛ እንደሆነ እናምናለን። ነገር ግን አይመረመርም፣ አይታሰብም። ሰዎችም ሁሉ በእግዚአብሔር አርአያ በእግዚአብሔር አምሳል የተፈጠሩ ናቸው። ሐዋርያት ለሰበሰቧት ለቤተ ክርስቲያን ልጆች ይልቁንም በውስጧ ለሚኖሩ ተጋዳሊያን መነኮሳት ሕይወታቸው ይህ ነው። እንዲህ አምነው ይኖሩ ዘንድ ለልጆቻቸው ሊያስተምሩ ይገባቸዋል። እንዲህ ካላደረጉ ክርስቲያንን እንድናለን አይበሉ። ነገር ግን ጸጋን የሚያድል የእግዚአብሔር ፈቃዱ የሥጋ ሕይወት በምትሆን በነፍስ አዋቆች እንሆን ዘንድ ነው። አውቀን ብናምንበት የእግዚአብሔር ልጆች ለበጎ ሥራ ማደሪያ መሳፈሪያ፣ በጎን የምንወድ ክፉን የምንጠላ፣ እንዲህ ለሕጉ የምንቀና እንሆናለን።
ለዚህች ሃይማኖት የተገባህ ሆነህ ልትገኝ ከወደድክ ወዳጄ ሆይ ይህንን ትጠብቅ ዘንድ ተዘጋጅ። ከሁሉ አስቀድሞ ፈጣሪህ እግዚአብሔርን ውደደው፣ በፍጹም ልቦና፣ በፍጹም ሰውነት፣ በፍጹም ሐሳብ። ባልንጀራህንም እንደ ራስህ አድርገህ ውደድ። ነፍስ አትግደል፣ ወደ ጎልማሳ ሚስት አትሂድ፣ አትሴስን፣ ጽንስ አታስወርድ፣ ስራየኛ አትሁን፣ አትስረቅ፣ በሐሰት አትመስክር፣ አትበድል፣ ሳይባረክ የሞተውን ከመብላት ተከልከል፣ በአሽክላ በወጥመድ ታንቆ የሞተውንም ከመብላት ተከልከል። ከዚች ሃይማኖት ትወጣ ዘንድ ማንም እንዳያስትህ እወቅ፣ አስተውል። ያለዚያ ግን ከእግዚአብሔር የተለየ ትሆናለህ። የታወቁ ኃጣው እሊ ናቸው፣ ያልታወቁ ጥቃቅን ትእዛዛትም አሉ። እኛም እነርሱን እንናገራለን። ወጣንያን ፍጹማን መነኮሳት ከሴቶች ይራቁ፣ ወደ እነርሱም አይቅረቡ፣ ከእነርሱም ጋር አይነጋገሩ። ምንም መልስ እንዳይሰጣቸው ፈጽመው ከእነርሱ ይራቁ። ይልቁንም ትጋታቸውን ሁሉ ተገልጸው እንዳያዩዋቸው ያድርጉ። በዚህ በማየቱም ጾር እንዳይነሳባቸው፣ ዓይን ከማየቱ የተነሳ ልብ ያስባልና። ነገሩ ሁለት እንደሆነ ሰው እንዳትሆን፣ ወይም ግብሩ ሁለት እንደሆነ ሰው እንዳትሆን ተጠበቅ። ሐሰተኛ እንዳትባል፣ ነገረ ሰሪ ምላሰኛ እንዳትሆን፣ ሁለት ነገር የምትናገር እንዳትሆን ተጠበቅ። ታቅቦ የሌለበት አካሄድ አትሂድ። አውታታ አትሁን። የማታፍር ደፋር አትሁን። ፊት አይተህ የምታዳላ አትሁን። ክፉ ነገርን የምትናገር አትሁን። አትሳደብ። ዋዛ ፈዛዛ ነገርን አትናገር። አትራገም። ፈጽመህም አትማል። ነገርህን እውነቱን እውነት ሐሰቱን ሐሰት ይሁን እንጂ። ግድ ተናገር ቢሉህ እውነት እንድነግርህ ሐሰት እንዳልናገር ወቅ በል። የፈጣሪን ስም ግን በመሐላ አታንሳ፣ በሌላም መሐላ አትማል። ቅዱስ ወንጌል እንደተናገረ ይህ ሁሉ ስህተት ነውና ሊሰሩትም አይገባምና ደስም አያሰኝምና ቅዱስ ቤተ ክርስቲያን ትለያቸዋለች እንጂ ከእነርሱም በውግዘት የምትለያቸው አሉ። ዳግመኛም በማንም ፊት ከልብስህ ራቆትህን እንዳትሆን ተጠበቅ። የምትራቆትበት ምክንያት ቢያገኝህ ነው እንጂ። ወንድምህን ጨርቅ ለባሽ ደንቆሮም አትበለው። ከአሕዛብ ጋር በበዓላቸው አንድ አትሁን። ቀዳሚት ሰንበትን እንደ ክርስቲያን እንጂ እንደ አይሁዳዊ ልማድ በጥንቃቄ አከብራለሁ አትበል። ጠንቋይ፣ ስርማሽ፣ ቅጠል በጣሽ አትሁን። ደዌ ባገኘ ጊዜ፣ አውሬ በነከሰ ጊዜ፣ ምች በመታ ጊዜ፣ ታመህ ሳለህ ማን ይህንን ያደርግልህ ዘንድ አትውደድ። የአጋንንትን ስም እየጠሩ ወደሚረጩ ሰዎች አትሂድ። ደግመው ይረጩ ዘንድ ክታብ ጽፋችሁ ስጡኝ አትበል። ቅጠሉን ነክረው ዘፍዝፈው የሚጠመቁበትን አጥምቁኝ አትበል። ለራስህም ለሌላም ቢሆን አንተ አትስራቸው። ሰውነትህን ከክፉ ሥራ ሁሉ ከርኩስም ነገር ሁሉ ጠብቅ። ወደ አንተ ትገባ ዘንድ ሴትን አታሰናብታት። አስቀድሞ ወዳጅ አድርገዋቸው ኋላ ጠላት ሆነው ስለሚገኙ። በሰው ቂም አትያዝ። በሰው ላይ ያለውን ቂም በልቡናው የሚያሳድር ሰው ጸሎቱ ቅድመ እግዚአብሔር አትደርስምና። ከአርሲሳን ጋር አትጸልይ፣ እሊህም መናፍቃን ናቸው። ከአሕዛብ ጋርም ቢሆን ጌታ ያዘዘውን ጾም አትሻር። እነዚህም ረቡዕ፣ ዓርብ ናቸው፣ ደዌ ካላገኘ በቀር። በበዓለ ሃምሳ፣ ልደት፣ ጥምቀት በዋሉባቸው ዕለታት ረቡዕ፣ ዓርብ በቀር። ይኸውም ኤጲፋንያ ጥምቀት ነው። ምእመናን የሚጾሟት ጾመ አርባ አብይ ጾም ከፋሲካ የሚቀድሙ ሰባቱን ዕለታት ሰሙነ ሕማማትን ጾምነታቸውን በፍጹም ጥንቃቄ ጠብቅ። አንተ ሰውነትን ለማድከም በምትጾምባቸው ዕለታት ወንድምህ ሊጠይቅ ቢመጣ እግዚአብሔርን ደስ በምታሰኝ በበጎ ሕሊና በፍቅር ሆነ ከእርሱ ጋር ተመገብ። ይህንንም የምነግርህ የጌታ ጾም በሆነበት ዕለታት ትበላ ዘንድ አይደለም። እሊህም ረቡዕና ዓርብ፣ አርባውም ወይም አብይ ቀን ናቸው። አንተ ብቻ በራስህ ፈቃድ በምትጾማት ቀን ነው እንጂ። ይኸውም ሰኞ፣ ማክሰኞ፣ ሐሙስ ነው። በቅዳሜ ቀን ግን መጾም አይገባም። በቅዳሜ ቀን ፀሐይ እስኪገባ መጾም የሚገባ ሥራ አይደለም። የሚገባ ጊዜ አለ እንጂ እስከ 6 ያም ባይሆን እስከ 7። እሁድ ቀን በጠዋት እጅግ ማልደህ ከሌሊቱ ወደ ቤተ ክርስቲያን ሂድ። ስትሄድም ልቡናን በማባከን ወዲያና ወዲህ አትይ። በንጹሕ ቅዳሴም ጊዜ ሕማሙን፣ ሞቱን፣ ትንሣኤውን እያሰብክ በፍጹም ፍርሃት ቁም። የዓርብና የረቡዕ ጾም ከቀኑ እስከ 9 ሰዓት ይሁን። ከዚህ አብልጠህ ብትጾም ግን ለነፍስህ ጥቅም ይሆንሃል። የማሰናበቻ ጸሎት እትው እስኪፈጸም ድረስ ከቤተ ክርስቲያን አትውጣ። ሕማም ቢያገኝህ ነው እንጂ፣ ድንገተኛ መንገድ ቢሆን ነው እንጂ። ሁለት ቀን መጾም ቢቻልህ በዚህ ብትጸና ጾምህ በትሕትና ይሁን። ልብህ አይታበይ። ትዕቢት ሰይጣን ያለማው
ጦር ነውና፣ ትዕቢት ሰይጣን ያለማው ጦር ነውና፣ በእርሱም ሰይጣን ከልዑል ማዕረጉ ተዋርዷልና፣ በትዕቢቱ አሽክላነትም የሰውን ልጆች ሁሉ ያጠምዱበታል። እንደ እርሱ ወደ ገሃነም ሊያወርዳቸው ይፈቅዳል። በከበረች በእሁድ ቀን መቼመች ትጾም ዘንድ ማንም አያስትህ፣ አትስገድባት፣ በዋዜማው በቅዳሜም ቢሆን። ዳግመኛም በከበረች በፋሲካ ቀኖች በበዓለ ሃምሳ አትስገድ። ቅዳሴ በሚቀደስበትም ጊዜ ሁሉ ሥጋውን ደሙን ከተቀበልክ በኋላ አትስገድ። ይህ ሥራ ከሥርዓተ ቤተ ክርስቲያን የተገኘ አይደለምና። በሰንበት ቀኖችም እንደ ሌሎች ቀኖች አትጹም። ጌታችን ኢየሱስ ክርስቶስ ስኩብ በመቃብር ሆኖ ከነበረባት ድህነት የተደረገባት ከፋሲካ ዋዜማ ካለች ከአንዲት ቅዳሜ ቀን ቀዳም ስዑር በቀር እሁድና ቅዳሜን የሚጾም የመርቅያን ክህደቱ ልቡናህን አያስትብህ። በቅዳሴ ጊዜ ቸል አትበል። ሰውነትህን ለከበረ ለሥጋው ለደሙ የበቃ አድርግ። የበቃህ ሳትሆን ከእርሱ እንዳትቀበል ጽኑ ፍዳ እንዳይፈረድብህ። ወንድሞች ወደ አንተ በመጡ ጊዜ እግራቸውን ማጠብን ቸል አትበል። ይህችን ሥራ ቸል የሚሏትን ስለዚህ ትእዛዝ ሥላሴ በፍዳ ይመረምሯቸዋልና። ምንም ኤጲስቆጶሳትም እንኳ ቢሆኑ እግዚአብሔር አስቀድሞ የደቀ መዛሙርቱን እግር አጥቦ እንዲሁ ያደርጉ ዘንድ አዝዟቸዋልና። ገንዘብ ብር የምትወድ አትሁን። ወርቅ ብር ልታደልብ አትውደድ። ለኑሮህ ለልብስህ ለምግብህ የሚበቃ ያህል በመጠን ይሁን እንጂ። ገንዘብን የሚወዱ እግዚአብሔርን ደስ ማሰኘት አይቻላቸውምና። ፈጽመ ንግድ እንዳትነግድ እንዳታስነግድ በአውቀህ ተከልከል። ለዘር ለተክል የሚሆን ምድር እርሻ የሌላቸው ብዙ አገሮች አሉና ለቁመተ ሥጋ ያህል ይነግዱ ያስነግዱ ዘንድ በእነዚያ የሚኖሩትን ሰዎች ግድ ያሻቸዋል እንጂ። መነኮሳት ካልሆኑ ግን ቢነግዱ አያስቀስፋቸውም፣ አራጣ አይቀበሉ እንጂ። መነኮሳት ሆነው ቢነግዱ ግን በመከራ የሚገኘውን ክብር ለማግኘት የተቀበሉትን የተቀደሰ ማዕረጋቸውን አዋረዱ። ዓለማውያን ሰዎች ቢነግዱ የሚያስነቅፋቸው ከሆነ መነኩሴማ ሲያስነግድ ቢገኝ ምን ያህል ያስነቅፈው ይሆን? ዓለማውያን ሰዎች ግን ግድ ቢሆንባቸው ዘር ተክል በሌለበት አገር የሚኖሩት ይነግዱ። አስቀድመን እንደተናገርን አራጣን አይቀበሉ። ሕጸጽ እንደሚያመጣብህ የምታውቀውን አትስራ። ሰውን ሁሉ ውደድ። ሰዎች ሁሉ በአንተ ዘንድ ከራስህ ይልቅ የከበሩ ይሆኑ። ከሰው ሁሉ ጋር ሰላማዊ ሁኑ። ከመናፍቃን ከኢአማንያን ብቻ በቀር ለሁሉ ጸልይ። ቢኖርህ ለሌለው ስጥ። ምንም ከሌለህ ግን ዕዳ አይሆንብህም። በልብህ የምትፈራ የምታዝን ሁን። በጎ ነገር ታደርግ ዘንድ ውደድ። ገንዘብ ቢኖርህ ወዳጅህን ታበድረው ዘንድ ቢለምን ስጠው። ትርፍ ሳትሻ ያበደርከውን ያህል ከእርሱ ተቀበል። ከአንተ ዘንድ ከነበረው ይልቅ ከእርሱ ዘንድ ቢበዛ ከወንድምህ አራጣ ወይም ወለድ አትቀበል። በእግዚአብሔር ፊት በደለኛ አትሁን። እህል ወይም ወርቅ ቢኖርህ ከእርሱም አራጣ ወይም ወለድ ልትቀበል ባትወድ ግን ከመጠኑ አብልጠህ ብትሸጠው በእግዚአብሔር ዘንድ የተዋረድክ ትሆናለህ። አራጣ ወለድ ባትቀበል ከእርሱ ዘንድ በአንድ 3 በአንድ 4 ተቀብለሃልና። ሰው ሁሉ ከሚሠራው ሥራ ከእግዚአብሔር ምንም የሚሰወር የለምና። እግዚአብሔር ከተናገረው ቃል የተነሳ በዘመን ሁሉ እያዘንክ እየፈራህ ለእግዚአብሔር ብለህ በሥራ ሁሉ ትሑት ሁን። አብን የምትወድ አትሁን። ከሰው ወገን ማንንም አትምታ። ጸብን የምትወድ አትሁን። ከሰው ወገን ማንንም አትምታ። ስለ ትምህርቱ በትንሹ ከምትገስጸው ከምትቀጣው ከታናሽ ሕፃን በቀር። ይኸውም በፍጹም ጥንቃቄ ይሁን፣ በእጅህ እንዳይሞት ሞትን ያመጣ ዘንድ ለሰይጣን ብዙ ምክንያት አለውና። መልከ ክፉ ነው ብለህ ሰውን አትናቅ፣ አታቃል። አለባበስህ በጥንቃቄ ይሁን። በሰው መካከል ሳለህ ቀጭን ሸማ በላዩም ከደጋጉ ጻድቃን ሰዎች ልብስ ወገን ደርበህ አትልበስ። ኃጢአትህን እያሰብክ ታለቅስበት ዘንድ በውስጥ የምትለብሰው ሰቅ ማቅ ቢኖርህ ዋጋህ እንዳይቀርብህ ለሰው በግልጥ እንዲታይ አታድርግ። ሰቅ ማቅ በውስጥ የተሰወረ ይሁን እንጂ ሰዎች እንዳያመሰግኑህ ዳባ አትልበስ። የራስን ጸጉር አታሳድግ፣ ይህን ሥራ ሐዋርያት ነቅፈዋልና። ራስን በላጨህ ጊዜ ከጽሕምህ አትንካ፣ አትላጭ። ከጸጉርህ በአንተ ላይ ጌጥ፣ ጋሜ፣ ቁንጮ አትተው። 7 ቀን ልትጾም ብትችል ከሰው ወገን ማን እንዲያውቅብህ አታድርግ። ሥጋ ከመብላት ፈጽመህ ተከልክለህ መከልከልህ ያረክሰኛል ብለህ አይደለም።
ስጋ ከመብላት ፈጽመ ተከልከል። መከልከልህ ያረክሰኛል ብለህ አይደለም፣ ሰውነትን ከፈቃዱ ትለየው ዘንድ ነው እንጂ ስጋ መብላት የሚገባህ እንዳይደለህ አስብ። ስለ ምድራዊው ክብር ፈንታ ሰማያዊውን ክብር ሻ። አብዝቶ ከመብላት ሰውነቱን የከለከለ ሰው እርሱ ሰውነቱን ከኃጢአት ወስኖ ገጥቶ መያዝ ይቻለዋልና። ወይን አትጠጣ፣ ቀምሰ ፈጣሪውን ለማመስገን ያህል ብቻ ይሁን እንጂ። ወይን አትጠጣ፣ ቀምሰ ፈጣሪህን ለማመስገን ያህል ብቻ ይሁን እንጂ። እንደ ጢሞቴዎስ ብትታመም ከገድል ጽናት የተነሳ በጽኑ ደዌ ብትያዝ ግን ከወይን ጥቂት ጠጣ፣ እርሱ ለሥጋ ሕይወት ይሆናልና። ወይን አብዝቶ ወደ መጠጣት ብትመለስ ግን ራስህን ለሁለት ደዌ፣ ለደዌ ነፍስ፣ ለደዌ ሥጋ አሳልፈ መስጠት ነው። አንተስ ከአንድ ጥዋ አትተላለፍ፣ ቢበዛም ሁለት ይሁን። ያለ ጫማ መሄድ ቢቻልህ ኃይል ጽንዕ ይሆናል። ባይቻል ግን ነጠላ ጫማ አድርግ። በጌጠኛ ጫማ ልትሄድ አትውደድ። ሌላ መልክ አትሻ፣ መነቀስ፣ መጠቆር። በተፈጥሮ ያገኘኸው መልክህ ይበቃሃልና። ትሩፋት ቢኖርህ ከሥጋ ከወይን ከዓሣ አታብዛ። ወደ ሌላ አገር ብትሄድ በሰዎች መካከል ራስን ልትገልጥ አትውደድ። እንደ እነርሱ ሁን እንጂ። የአትክልት ፍሬዎች ወይም የእህል ወጥ ወይም የሥጋ ወጥ ወይም የአንብዛ ወይም የዓሣ መቅሎ ቢያመጡልህ በዚህ ጊዜ ብቻ ከወንድሞች ጋር ብላ። ደዌ ቢያገኝ እንቁላል ብትበላ ኃጢአት አይሆንብህም። ደዌ ቢጸናብህ ሥጋ ቆቅ ዥግራ ብትበላ ይሄ አያስነቅፍህም። ዕዳም ይሆንብኛል አትበል። ነገር ግን በትሩፋትህ ሕጸጽ ስለመጣብህ ከማይረግህ ስለወረድክ ዘን እንጂ። በደዌ ምክንያት ከወሽባ ቤት ገብተህ ትታጠብ ዘንድ ሰዎች ግድ ቢሉ አንድ ጊዜ ወይም ሁለት ጊዜ ይሁን። ከዳንክ በኋላ ግን ወደ መታጠቢያ ቤት መግባትን ፈጽሞ አትውደድ። አንተ መነኩሴ ወይም አንተ ካህን ደዌ የሌለብህ ከሆንክ እንቅልፍህ ሁልጊዜ በመጠን ይሁን። ከሁሉ አስቀድሞ ወደ ተግባረ ነፍስና ወደ ተግባረ እድህ ተመለስ። እርሻን ቁፋሮን ያዝ። ሰነፍ አትሁን እንጂ ከሰራኸው ስራ ከራስህ አትርፈህ ለድሆች፣ ለደካሞች፣ ለመጻተኞች የምትሰጠውን ለአንተም የምትሻውን ታገኝ ዘንድ። አንተም መነኩሴ ጌታችን ኢየሱስ ክርስቶስን በመውደድ ከአኀው ጋር በአንድ ልብ ያለህ ከሆንክ የጌታ ደቀ መዝሙር ልትሆን ከንጹሐን ሐዋርያት አንድነት ልትቆጠር ብትወድ እውነተኛ መናኝ ሁን። በፍቅር አንተ አብረሃቸው ያለህ ወንድሞች ቀርቶባቸው በዚህ ዓለም ያለውን ማናቸውንም ያንተ ብቻ እንደሆነ ፈጽሞ አታስብ። በእውነት መከራን ተቀብለህ ፈጣሪን ምሰለው። ያላቸውን ሁሉ የልቦናቸውንም ፈቃድ ሁሉ የተዉ ሐዋርያት እንዳደረጉ መድኃኒታችንንም ኢየሱስ ክርስቶስን እንደመሰሉት አንተም እንዲህ ከአኀው ጋር በአንዲት ገዳም በአንድነት ሳለ ገንዘብ ቢኖርህ በሥጋዊነት ሳለ ከርስት ከሰበሰብከው በእጅህ ካገኘው ይህንን የመሳሰለ ቢኖርህ በጌታ ትእዛዝ አንተ አብረሃቸው ካለ ከአኀው ከእርሱ ምንምን ሰውረህ አታስቀር። ያለን ሁሉ ሽጠህ ሽያጩን ለአኀው አበርክት። አበ ማኅበሩ የሚያሻውን ይሠራበት ዘንድ በዚህም ዓለም ካለው በማናቸውም እኔ አዝበታለሁ አትበል። ነፍስህን ለማዳን ጻር ትጋ እንጂ። ናፍቆትህ አምሮትህ አንተ ተስፋ ወደምታደርጋት እንድትወርሳትም ወደምትመኛት ወደ መንግሥተ ሰማያት ይሁን። የሐዋርያትን ሥራ በሚናገር መጽሐፍ ያመኑ ሁሉ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው ይኖሩ እንደነበረ ከእነርሱ ወገን ከገዛው ገንዘብ ሁሉ ይህ የኔ ነው የሚል እንዳልነበረ ተጽፏል። ባላቸው ገንዘብ ሁሉ መላው አንድ ነበሩ እንጂ። ከእነርሱ ወገን እርሻ ቤት ያላቸው ሽጠው ዋጋውን ከሐዋርያት እግር በታች አፈሱት ነበር። ሐዋርያትም ከእነርሱ ለእያንዳንዱ የሚሻውን ይሰጡ ነበር። በአንድነት ሳሉ አኀው እርሻ ቢኖር የማኅበሩን እርሻ ለማረስ የሚተጋ ለአኀው ፍሬ ትሩፋትን እንደሚሰበስብላቸው ይሆናል። ነገር ግን በእነርሱ ዘንድ የሚገፋ አይሆን። አንተ መነኩሴ ከሰው ተለይተህ ብቻህን የምትኖር ብትሆን የተሻለህን ያህል ለሁሉም ምጽዋትን ከመስጠት ቸል አትበል። ያን ጊዜ በእውነት ሰርተህ በድካምህ ካገኘው ይሁን። በአራጣ በግፍ በንግድ በቅሚያ በስርቆት የመጣ ያደራ ከብትም አይሆን። ሰርተህ የደክመህ ካገኘው ብቻ ይሁን እንጂ። ከአኀው ጋር በአንድነት ያለህ ብትሆን የማይገባ ሰርተህ ማዕረግህን አታስነቅፍ። ይህችም እግዚአብሔር እንደሚወደው ሆኖ መታነጽ አይደለችም። እግዚአብሔር እንዳይፈርድብህ ጻድቃንም ከሚኖሩበት አስወጥቶ እንዳይሰድህ። ከአኀው ጋር በአንድነት ብትኖር ለአንተ ብቻ የሆነ እርሻ ወርቅ ብር ቢኖርህ ወንድሞችህ ያላገኙ ከዚህ ዓለም ገንዘብ ማናቸውም
ካለ ቢኖር መናኒ አልሆንክም። ይህን ዓለም ፈቃዱንም በእውነት አልናቅኸውም። አንተ ዘበት ካጋንንትም ዘበቱብህ እንጂ። በገዳም ከሃው ጋር በአንድነት ብትኖር ሰነፍ አትሁን። ሌሎች ወጥተው ወርደው ይርዱኝ አትበል። በሃው ጽኑ ሸክም እንዳታከብድባቸው ራስን ረድተህ የምትኖርበትን ተግባረድ መማር ይገባሃል። የዕለት ምግብ ታገኝ ዘንድ ከሌላው ጋር የዕለት ምንደኛ ሆነ ስራ። ከዚህ ዓለም ሰዎች ጋር ብትኖር ከሁሉ አስቀድሞ ትሑት ሁን። በምን መምህር ነኝ ልትል አትውደድ። በነፍስ በስጋ የሚድኑበት አንተም ከእነርሳቸው ጋር የምትድንበት ቢሆን ነው እንጂ። በአንተ መምህርነት የዳኑ ብዙ ነፍሳትን ብታይ ወጥቶ ወርዶ 5ቱን 10 ያደረገ የባለ 5ቱን ምናን ስራ ልትፈጽም ብትወድ በአንተ መምህርነት ውስጥ ላሉ ነፍሳት ትጋ። በምግብ ጊዜና በቅዳሴ ጊዜ ሁሉ እያንዳንዱ ወደ ማዕዱ ቦታ ማለት ወደ ጉባኤው ቤት ፈጥነው እንዲሰበሰቡ ደቀ መዛሙርትህን አጽናቸው። ነገር ግን በዚህ ብቻ ይሰብሰቡ። ከሃው ሁሉ ጋር በሚሰበሰቡበት ጊዜ ይሰብሰቡ እንጂ። ከሃው አንዱ የራሱን ልብስ ተጎናጽፎ ለብቻውን ይተኛ። ከእነርሱ አንዱ በተኛ ጊዜ ልብሱን በልብሱ ውስጥ የሚያደርገውን ሳቁን ማቁን ወገቡን የሚታጠቅበት መታጠቂያውን በአጠገቡ ያኖር ዝግጁ ሆኖ በሌሊት በሚጸልይበት ጊዜ ያገኛቸው ዘንድ። መዝሙረ ዳዊትን፣ ስብሐተ ሙሴን፣ መንፈሳዊ ማህሌትን በመዓልትም በሌሊትም መላልሰው በሚጸልዩበት ጊዜ ከአሃው ጋር ለጸሎት የምትተጋ ሁን። ከመጠኑ አብዝተህ ጮኸህ አትጸልይ። አሃው ስራ እንዳይፈቱ ቀስ ቀስ ብለህ ጸልይ እንጂ። የምትሰራው ስራ ሁሉ በልክ በመጠን ይሁን። ከአሃው ጸሎተ ማህበር ከጸለዩ በኋላ ወደሚያድሩበት ቦታ በተመለሱ ጊዜ ልብህ የእግዚአብሔርን ፍቅር ቢያስብ ያለማቋረጥ ጸልዩ። በስራው ሁሉ አመስግኑ ያለውን የሐዋርያትን ቃል ፈጽም። ለልጆችህ አርምሞን፣ ጸጥታን፣ ዝምታን አስተምራቸው። ሰነፍ አትሁን። ወደ ሃኖት ፈጽመ አትሄድ፣ ይኸውም የሥጋ ገበያ ነው። ወደ መሸታ ቤት አትሄድ፣ ይኸውም የእንግዳ ማደሪያ ነው። እንግድነት በሄድክበት ብቻ ነው እንጂ። የምትበላውንና የምትጠጣውን ብትሻ የሚገዛልህን ስደድ። አንተ ግን በቤተ ክርስቲያን አርፈህ ቆይ። ባረፍክበትም ቦታ ብላ ጠጣ። ቤተ ክርስቲያን ወደሌለበት ሃይማኖቱም የቀና ሰው ወደሌለበት ቤት ብትሄድ ወደ እንግዳ ማደሪያ ትሄድ ዘንድ ግድ ቢሆንብህ ሴት ወደሌለችበት ቦታ ሄድ። ወደ ሥጋ ገበያ ግን አትሄድ። ወደ እንግዳ ማደሪያም ብትሄድ ልብህ ያዘነ የተከዘ ይሁን። ከመናፍቅ ጋር እንዳትጸልይ ተጠበቅ። ከዚህ ሁሉ አንተ ራስህ ወደህ ተጠበቅ። ይህ ትእዛዝ ለመነኮሳት፣ ለካህናት፣ በትሩፋት ለሚጋደሉ፣ ጾምን ለሚያዘወትሩ፣ በሕግ ኑረው ለመነኮሱ፣ በድንግልና ለጸኑ፣ በንጹሕ ግቢ ላሉ ክርስቲያን ሁሉ ነው። ከካህናት ወገን የክህነትን ስርዓት ሊያውቅ የሚወድ ይህን ትእዛዝ በፊቱ አድርጎ ሁልጊዜ ይመልከት። አንተም ካህን ሆይ የተሰራ የተቀጣ ሆነህ ኑር። ምንም ክፉ አትስራ። ከእግዚአብሔር ቃልም የተነሳ እየፈራ እየተንቀጠቀጥክ ኑር። ምስጢሩን በማስተዋል የምታነብ ሁን። በጌታችን በኢየሱስ ክርስቶስ በቸር አባቱ በመንፈስ ቅዱስ ያመንክባትን የቀናች ሃይማኖትን ጠብቅ። ካህን ሆይ ከሁሉ አስቀድሞ ከሴቶች ጋር ከመገናኘት ራቅ። ከእነርሱም ጋር በቦታ እንዳትሆን አትስነፍ። ወደ ቤተ ክርስቲያን መሄድንም አታቋርጥ። በቤተ ክርስቲያን ዋዛ ፈዛዛ የሚናገር ሰው ቢኖር በደሉ በተሾመው ካህን ላይ ይሆናል። የሚፈረድበትም የበደለ ብቻ አይደለም፣ ኃጢአት ሲሰራ አይቶ ዝም ያለውም ነው እንጂ። እርሱ የበደለ ሆኖ አይደለም፣ አይቶ ዝም ስላለው ነው እንጂ። እነሆ በኃጢአቱም መሰለው፣ በአንዲት ፍርድም ይፈረድባቸዋል። የእግዚአብሔር አገልጋይ ካህን ሆይ መባ ስለሚያገቡ ሕዝብ መንቃት ይገባል። ለመብል ብለህ ማዕረግህን አታዋርድ። ልበ ደንዳና ከሆነ ሰው መባ አትቀበል። ከሚሰርቅም አንጥረኛ ቢሆን፣ ስለ ትርፍ በሐሰት ከሚምል ነጋዴም ቢሆን፣ ትንሣኤ ሙታንን ከሚክድ ፈርሰው በስብሰው ይቀራሉ ከሚል ሰዱቃዊም ቢሆን፣ የሚሹትን አልሰጣቸው ብሎ አገልጋዮቹ ከሚከሱት ባለጠጋም ቢሆን አትቀበልም። ከሌባም ቢሆን፣ ንስሐ ካልገባ ነፍሰ ገዳይም ቢሆን፣ ግብሩን ትርፉን መጨመርን ካልተወ ከቀራጭም ቢሆን፣ በሴሰኝነት ካለች ዘማም ቢሆን፣ በሚዛን ከሚሰርቅም ቢሆን፣ እህል እያለው ከማይራራ ከእርሱ ለሚለምን ብድር እንኳ ከማይሰጥ ሰውም ቢሆን፣ ጣዖት ከሚያመልኩም ቢሆን፣ ከስራየኞችና ከጠንቋዮችም ቢሆን አትቀበል። ኮከብ ከሚቆጥሩ ጋኔን ከሚጠሩም ቢሆን፣ በሰይጣናዊ እውቀት እንዲሆናል ከሚሉ አዋቆች ነን ባዮችም ቢሆን ከእነዚህ መባ አትቀበል። በመብል በመጠጥም ከእነርሱ አትተባበር። ክፉ ከመስራት ከማይታገሱ አመፀኞች መባ አትቀበል። ከወንጀለኞች፣ ከሴሰኞች፣ ከመናፍቃን የወርቅ የብር የብረት ምስል ቀርጸው አፍስሰው ጣዖት ከሚሰሩም ቢሆን
ከቀን ወራሪዎች ከሌሊት ሰባሪዎችም ቢሆን አትቀበል። ከሰካሮችም ቢሆን ለባህሪያቸው የማይገባውን ከሚሰሩም ከሚቀበሉም ቢሆን ከሐሰተኞች መምህራን በወፍ ከሚያሟሩትም ቢሆን መባ አትቀበል። አሁን ከተናገርናቸው ከሌሎች ኃጥአንም ቢሆን መባ የሚቀበል ለእግዚአብሔር የሚገባውን መባ ወደሚያቀርቡበት መሰዊያ የተከለከለውን ዓይኑ የታወረውን እግሩ ያነከሰውን ቃባ ያዘውን በግ ለመስዋዕት ያቀርብ እንደነበረው መስዋዕቱን እንዳሳደፈው እንደ ኦሪቱ ካህን መሆኑ ነውና እንዲህ ያለው ካህን እግዚአብሔርን በክህነቱ ደስ አያሰኘውም። ሕዝባዊ ሆይ አንተ ግን ስለ መስዋዕት አቀራረብ ካህኑን ልትነቅፈው ስልጣን የለህም። ካህኑ እንዲህ ያለ ስራ ሲሰራ ብታየው ሸሽተ ወደ ሌላ ቦታ ሄድ እንጂ አትንቀፈው፣ አትዝለፈው። ካህን አስቀድመን የጻፍናቸውን እነዚህን ትእዛዛት ቢጠብቅ ከስህተት ሁሉ ቢጠበቅ በሃይማኖት በንጽህና በትሩፋት በበጎ ስራ ጸንቶ ቅዱሳን ሐዋርያት እንደፈጸሙት ስርዓቱን ቢፈጽም ፍጹም ክብር ታላቅ ማዕረግ ከእግዚአብሔር ይሰጠዋል። አስቀድመን የተናገርናት የጻፍናት የሃይማኖት ትእዛዝ ይህች ናት። ይህን ትእዛዝ ብትሰራ ሃይማኖትን ብትጠብቅ አንተ ከቸር አባቱ ከመንፈስ ቅዱስም ጋር ክብር ምስጋና ገንዘቡ የሚሆን የጌታችን ኢየሱስ ክርስቶስ ሐዋርያ ትሆናለህ፣ ዛሬም ዘወትርም ለዘላለሙ አሜን። አስቀድመን የተናገርነውን ይህን ትእዛዝ የሚያፈርስ ሰው ሁሉ የእግዚአብሔር ተቃዋሚ ነውና ይህ ሰው እግዚአብሔር በጻፋቸው መጻሕፍት ይህንን ይመርምር፣ በቤተ ክርስቲያን መዛግብት ውስጥ የሚመልከት ያን ጊዜ ይህን ሁሉ እግዚአብሔር እንዳዘዘን ያውቃል። ዮሐንስ ወንጌል ምዕራፍ 5 ቁጥር 39፣ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 36 እስከ 40፣ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16፣ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 እና 21። እኛስ ብዙ ነገርን አልተናገርንም፣ ብዙ ምስክርንም ልንጽፍ አልወደድንም። በዚች በጻፍናት መጽሐፍ ላይ የሚጨምር ወይም ከእርሱ የሚያጎድል ከእርሱ ከሚጻፈው መጽሐፍም ከቅጁ የሚጨምር የሚያጎድል ቢሆን በፍትሐ እግዚአብሔር ይጠየቅበታል። ንጉሥ ቆስጠንጢኖስ ሃይማኖት የተጻፈበትን ይህን የከበረ መጽሐፍ ይህንንም ሥርዓት ከንጹሐን አባቶቻችን ኤጲስቆጶሳት በተቀበለ ጊዜ በእርሷ እጅግ ደስ አለው፣ የከበረች እግዚአብሔር ሕግ ናትና። እርሱም ጻፋት፣ በቤተ መንግሥት ያሉትም ሁሉ ጻፏት፣ እንደ ታላቅ ርስትም አደረጓት። ጽፎም በየአገሩ ሁሉ ሰደዳት። በእርሷም ደስ ብሏቸው አሕዛብ ሁሉ እግዚአብሔርን አመሰገኑት። ንጉሡም ለከበሩ አባቶቻችን ኤጲስቆጶሳት ሰገደ። ለቆስጠንጥንያ መንበር የሊቀ ጵጵስና ማዕረግ ይሰጠው ዘንድ ለመናቸው። የእርሷ ኤጲስቆጶስ ሊቀ ጳጳሳት ይሆን ዘንድ ርዕሰ ኤጲስቆጶሳትም ተብሎ ይሾም ዘንድ። ዳግመኛ እንዲሁ የኢየሩሳሌም ኤጲስቆጶስ ሊቀ ጳጳሳት ይባል ዘንድ ለመናቸው። ኤጲስቆጶሳትም የንጉሡን ደግነቱን፣ ትሕትናውን፣ እግዚአብሔርን መውደዱን፣ በሥላሴ ስለማመንም መትጋቱን ባዩ ጊዜ ፈቃዱን ፈጸሙለት። ንጹሐን አባቶቻችን ኤጲስቆጶሳትም ደጉ ንጉሥ ቆስጠንጢኖስን ባረኩት። ከእርሱም ሁሉ እያንዳንዱ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን እያመሰገነ ወደ አገሩ ሄደ። ከቸር አባቱ ከእርሱ ጋር አንድ ከሚሆን ከሚያድን ከመንፈስ ቅዱስ ጋር ፍጹም ምስጋና፣ ክብር፣ ስግደት ለእርሱ የሚገባው ዛሬም ዘወትርም ለዘላለሙ አሜን። ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዢ፣ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን። እንዲሁም ለእናታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ድንግል ማርያም፣ ለቅዱሳን መላእክት፣ ለሐዋርያት፣ ለደናግል፣ ለመነኮሳት፣ ለአባቶቻችን ለቅዱሳን ሁሉ ክብር ምስጋና ይሁን። ቀጣዩን ምዕራፍ በቀጣይ እንቀጥላለን ማለት ነው። እስከዚያ እግዚአብሔር አምላክ ሀገራችን ኢትዮጵያን እምነታችን ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ይጠብቅልን። ቀሪውን ሰዓት እግዚአብሔር አምላክ ይባርክልን፣ ይቀድስልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ኢትዮጵያ
እግዚአብሔር ንግሥተ ምድር ሰብሖ ወዘምሩ ለአምላክነ